ያስቡት መስጂድ ላይ ሄዶ ጥይት የሚተኩስ ትውልድ ተፈጠረ ማለት እኮ በቃ ልጓም አልባ ትውልድ በደንብ ተፈጥሯል ማለት በሪሞት የሚታዘዝ የሚጋለብ ግብዝ ትውልድ መፈጠሩ ነው የሚያረጋግጥ ያንን ደግሞ ነገ መጣው አንተ እኮ ይላል ማዳበሪያ መንግስት በወታደር ያንተ ማለቱ ሳይሆን ማዳበሪያ ሰርቆ ከሸጠው ጋር ነው ነገ ደግሞ ሲጎሳቆል ያዝ አንዳርጋቸው ምንድነው የአማራ ህዝብ ምኑን ኤክስፖርት ሊያደርግበት ነው ሰው አንዳርጋቸው አማራ እንዳማራ የትኛውም ቦታ ላይ አማራ ስሙ ቢነሳ እንኳን ከጥፋት ጋር ተያይዞ እንዲነሳና ኢትዮጵያዊ የሆነ ሁሉ ባይተዋር አድርጎ በጥላትነት እንዲነሳበት አማራን ለይቶ ማስመታት ነው በክልሎች ሁሉ ሲሰራይ ነው እስኪ ያጼ ምኒልክ ዘመነ መንግስቱን ሰዱት 150 ዓመት ሊሆን ይችላል በ150 ዓመታት ወደ ኋላ ሄዶ ታሪክ ያነሳ ዛሬን እየተባላ በመገዳደል ላይ ፊት አውራሪ የፖለቲካ ሰዎች ያሉት ሀገር የት ነው አሜሪካ ነው እንግሊዝ ነው ጀርመን ነው እስራኤል ነው ግብጽ ነው ሩሲያ ነው ቻይና ነው የት ሀገር ነው ከ150 በፊት የነበረ ታሪክ እየተነሳ ዛሬ ላይ ያለው ትውልድ በመግደልና መገዳደል ላይ በአጥፍቶ ጠፊነት ተስፋ ቢስ ሆኖ ከዘመኑ እጅግ ወደ ኋላ ተጎትቶ በዚህ ዘመን አሳፋሪ ርካሽ ትውልድ እንዲፈጠር የሚሰራ ፖለቲከኛ የሚሰራ ነፃ አውጪ የሚሰራ ምናምንቴ የት ሀገር ነው አሜሪካኖች እንደዛ ያወራሉ ከ150 በፊት የነበረውን ታሪካቸውን ያነሳሉ እስራኤሎች ያንን ያነሳሉ ዩናይትድ አረቦች ያነሳሉ ግብጾች ያነሳሉ የት ሀገር ነው ከ150 በፊት አመታት በፊት የነበረ ታሪክ ያነሱ ዛሬ ላለመኖር የሚባሉ የት ሀገር ነው ያንን እየቀሰቀሱ የሚያባሉ ጭንጋፍ ልጆችስ ያሏት ሀገር የት ሀገር ነው ጀርመን እንግሊዝ ሩሲያ ቻይና ኦር የት ቱርክ የት ሀገር ነው እንደዛ አይነት ወራዳ ልጆች አፋቸውን ከፍተው ከነሱ የባሰ ደግሞ ባለጌ ትውልድ እንዲፈለፍሉ ድል የሚያገኙበት ዓለም የተፈጠረው ላይክ ለማድረግ ብሔር የሚጠይቅ እንዲህ አይነት ሰንካላ ትውልድ እውነትነቱ ሳይሆን በሆነ መልኩ ቀንድ እግር ምናምን አውጥቶ አስቀያሚ ለማድረግ የሚሯሯጥ እንደዛ አይነት ትውልድ የተፈጠረው የት ሀገር ራሱን እንኳን ራሱ ለመጠበቅ ክብር ለመስጠት ጥረት የማያደርግ በየሄደበት ራሱን ለማዋረድ የሚጣደፍ ትውልድ የት ሀገር ነው የሚፈለፈል እኛ ሀገር እኮ ግዴታ አይደለም የባህር በርን መቃወም ግዴታ አይደለም ኤርትራ ጋር እንሰላፋለን ምናምን እያሉ አደባባይ ይወጡ መወትወትና እንትን ማለት አስፈላጊ አልነበረም በነገራችን በኢትዮጵያውያን ላይ ጥቁር ጠባሳ እያስቀመጣችሁ በታሪካችሁ ላይ ጥቁር ጠባሳ እያስቀመጣችሁ ነው ጥቁር ነጥብ እያስቀመጣችሁ ይሄ ነው በቃ ስራቸው ነው ይሄ ስራቸው ስለሆነ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን እኔ እንደው ልደቱን ባለፈው በ45 ቀን መንግስት የሚቀየር ፕሮጀክት ይጀምራል ብሏል አንድ 20 ቀን ሳይሆነው አይቀርም ይሄን ካለ 5 ቀን ቀረና 5 ቀን ነው የሚቀር እና በቅርቡ ግን ቀርቦ ምን ብለዋል ሲገመግም ይሄንን ተኝታቸዋል ይሄንን ፕሮጀክት ወደ ተግባር ለመለወጥ እየተንቀሳቀሳቸው አይደለም ተኝታቸዋል ብሎ ጋዜጠኞችንም ፓርቲዎችንም ወቅሷል አሁን እንትን ላይ ቀርቦ እዛ ከመሳይ መኮንን ጋር ቀርቦ ተስፋ ቆርጧል በዛ በፕሮጀክቱ የሱ ፕሮጀክት ምንድነው በህዝባዊ አመት ነው ስለዚህ ሌሎች ሰዎች በመተኛታቸው ምክንያት እንትኑ አይፈጸምም ነው አይፈጸምም የከሰርኩ ፖለቲከኛ ነኝ ይላል ትንሽ ቆይተው ይሄ እንደዚህ እየተባለ የሚከድበት ፓርቲ የሌለበት ሀገር ምርጫ የሌለበት ሀገር ህገ መንግስት የሌለበት ሀገር ወጣት የሌለበት ሀገር ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም ከማን ነው የሚማረው የነሱን ዲሞክራሲ እንዳይ መንግስት አይታወቅ ካቢኔ አይታወቅ ፓርቲ አይታወቅ ህገ መንግስት የለ ምርጫ የለ እዛ ተለጥፎ ስለምርጫ መጠየቅ አይገርምም ግን ምርጫ የለበት ተለጥፎ ስለምርጫ መጠየቅ እነዚህ አገር ለማፍረስ የተሰሩ ሰዎች ከዛ ነው እንደገና እናር እኛ
ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች እምቢባይነቶች በቂ ናቸው። በቂ በጣም በቂ። ማንም ይምጣ ማንም ህዝብ የመረጠው ህዝብ ተመርጧል አልተመረጠም የኛ አጀንዳ አይደለም። ተመርጧል ብሎ ምርጫ ቦርድ ያረጋግጥልሃል ማለት አቤቱታ ካለው ፍርድ ቤት ይቀርባል ማለት ይሄ ሁሉ አሰራር እንቅፋት ቢሆን ራሱ ያስተካክል እንቅፋት ያስተካክል። ያኛው ሲገጥም ሁሉ ግን መሳሪያ እየጨበጥክ አትምጣ ነው የመከላከያ መሳሪያ የሚጨብጥ አንድ ኃይል በቂ ነው ለአንድ ሀገር። አለበለዚያ እርስ በርስ ያባላል። ከማንም ጋር ግጭት ለማድረግ ፍላጎት የለም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመም። ይሄ ግልጽ ነው። ቻሉት ነው ቶመሳይ ሾካ እንደምን አላችሁ መቼም አትጠፉ አንዴ ስር ሰዳችሁ ይተራብኝ አንበሳው ይሰራል አይሰርቅም ዘግናው ወደዋለን ሞትለታለን አንዳንዱ ልክ ምንድነው የሚለው አንድ 4 ኪሎ የሚሰጡን ከሆነ ስማልኝ 4 ኪሎ የሚሰጡን ከሆነ እንስማማለን። አንተ ራስ በሁለት ተኩሉ ከተስማማ እንስማማለን። በሁለት ተኩሉ ከተስማማ ደውል። ከዛ ውጪ አንተ ባልቆ በ4 ኪሎ በዚህ ሰባራ አይመጣው። በሁለት ተኩል ቲማቲም ያዋጣ ከሆነ ደውል። ከዛ ውጪ ከሆነ ደውል። እርዳታ ማለት የአይጥ ወጥመድ ላይ የሚቀመጥ ፍርፋሪ ማለት ነው። እርዳታ ማለት የአይጥ ወጥመድ ላይ የሚቀመጥ ፍርፋሪ ማለት ነው። እርዳታ ማለት የአይጥ ወጥመድ ላይ የሚቀመጥ ፍርፋሪ ማለት ነው። በቃ ይሄ ነው። ፕሬዝዳንት ኢሳያስ እንደሚሉት ከሀገር ምስረታ በኋላ በነበሩት ዓመታት ኤርትራና ኢትዮጵያ የነበራቸው መልካም ጉርብትናና የኢትዮጵያም ሰላም መሆን ለግብጾች ምቾት የሚሰጥ አልነበረም። የርቡሕና ነው የሚለውም ስለዝሓስቡ ብዙሓት ፖለቲከኛታት ኣብዚ ከባቢ ምርግጋእ ከይህሉ ንሰውራ ኤርትራ ናይ ሓቂ ደገፍ መሃብ ዘይኮነ ከም መሳርሒ ክጥቀመሉ ምፍታን ብዙ የግብጽ ፖለቲከኞች በዚህ በእኛ አካባቢ ቀውስና ለመረጋጋት መፍጠር ይጠቅማል ብለው ያምናሉ። ለዚህም የኤርትራን ትጥቅ ትግል ለመጠቀም ሞክረዋል። ስለሚያምኑበት አልነበረም። በመጨረሻ ህዝብ ውሳኔ ተካሄደና ኤርትራ ራሷን የቻለች ሀገር ሆነች። ከኢትዮጵያም ጋር በሰላም መኖር ተጀመረ። ይህንን ግብፃውያን ፖለቲከኞች አልወደዱትም፣ ደስም አላላቸውም። ድሕሪኡ ኣብዚ ከባቢ ኣብ መንጎ ዝተፈላለዩ ሃገራት ዘሎ ዝምድናታት ብፍላይ ኣብ መንጎ ኤርትራን ኢትዮጵያን ዘሎ ዝምድና ብፅቡቅ እናማዕበለ ክኸይድ ምርኣዮም ንብዙሓት ፖለቲከኛታት ግብፂ ደስ ኣየበሎም። ፕሬዚዳንት ኢሳያስ እንዲህ ብለው በአደባባይ ያመኑት ሀቅ ኤርትራና ግብጽ ያላቸው ግንኙነት አስመራና አዲስ አበባ ባላቸው ግንኙነት ላይ የሚወሰን መሆኑን ነው። በእርግጥም እውነቱም እሱ ሆኖ ዘልቋል። ሻዕቢያ ከኢትዮጵያ ጋር ሰላማዊ መስሎ በታየባቸው ከ1983 እስከ 1990 ዓ.ም እና ከ2010 እስከ 2014 ድረስ የነበሩት ዓመታት ከግብጽ ጋር የነበረው ግንኙነት የተቀዛቀዘ ነበር። ከነዚህ ውጭ ያሉት ግን ሞቃታማ ነበሩ። አቶ ኢሳያስ ከነጻነት በኋላ በነበረው ዘመን ከኢትዮጵያ ጋር የነበረው ሰላማዊ ግንኙነታችን በግብጾች አልተወደደም ያሉትን ሐሳብ በሚደግፍ መልኩ በ1990 ዓ.ም ሻዕቢያ ኢትዮጵያ ላይ ወረራ ሲከፍት ግን ግብጽ ድጋፏን ይዛ ለመዝመት የቀደማት አልነበረም። ሻዕቢያ ኢትዮጵያ ላይ ወረራ ከከፈተ በኋላ ፕሬዝዳንት ኢሳያስ ለመጀመሪያ ጊዜ ወደ ውጭ ሀገር የሄዱት ወደ ግብጽ ነበር። ከጦርነቱ ማብቃት በኋላ በአማካኝ በአመት አንድ ጊዜ ወደ ግብጽ ይሄዱ ነበር። ህዳሴ ግድብም ከተጀመረ በኋላ ደግሞ በአማካኝ በየ6 ወሩ ግብጽ ተመላልሰዋል። በአደባባይ ባደረጉት ንግግርም ግድቡ ግብጽን ለመጉዳት ተብሎ የተጀመረ እንጂ ለኢትዮጵያ ህዝብ የሚጠቅም አይደለም፣ ግብጽን እንደግፋለን፣ የቅኝ ግዛት ህጉ ትክክል ነው ብለዋል። ይሄ የግብጽን የጥፋት ጠንሳሽነት የጥፋት ስፖንሰር አድራጊነትና ጥፋትን መጠፋፋትን ብቻ ይዛ የምትኖር እጅግ በጣም የተገመች አውሬ መጥፎ ሀገር መሆኗን የሚያሳይ ነው። እኔ ሌላም አሳያችኋለሁ፣ ምንም እንዳትሉ ስናይ እንዳትዘነግጡ ብቻ። የተለያዩ ነገሮችን እያየን የምንሄደው እነዚህ ጋር ማመጣው የተለያዩ ነገሮችን ማመጣው እንዳንረሳ የሚበጀውን በጥንቃቄ እንድንይዝ ከዚህ በፊት በነበረው በስሜት ሄደን የሆነ ጥፋትን እንድንሳተፍ አይደለም። ማንንም ባመጣ
ወይም ማንንም ሰው ባጋለጥ ያንን ነገር እንዲህም ይደረጋል የሚል ትምህርት ይዘን ነገሮችን በጥንቃቄ በባለቤትነት እንድንመረምር፣ እንድናጣራ፣ እንድንጠቀም ነው። በሁሉም ነገር ላይ ባለቤት እኛ እንድንሆን። እኛ የመረጥነው መሪያችን ነው። እኛ አብይን መርጠናል። አብይን የመረጡ ሰዎች ስለ አብይ ያውሩ። ኢሳያስ የሚጋልባቸው ስለ ኢሳያስ ያውሩ። አልሲሲ የሚጋልባቸው ስለ አልሲሲ ያውሩ። ኢብንፍ ህዋት ይሄ ቆመቆሩ ህዋትን ሆነ ህዋት ላይ ምርጫ ያካሄደ ምናምንም የሌለ በተወካዮች ምክር ቤትም እንደራሲ የሌለው በፌዴሬሽንም ቢሆን ወኪል እንዳይኖር የመገንጠል ጥላት ያዘጋጀለትን በጥላትነት ኖሮ እሱን ለማሳካት ከረፈደ በኋላም ቢሆን የሚወራጨው ቆመቆሩ ህዋት ማለት ነው። ስለ አብይ ማውራታችን እንኳንስ ዘንድሮ የዲዲአርን ገንዘብ እየበላ ህዝብን አግቶ በህዝብ ልቂት ላይ የሚሸቅል ድሮ በ77 ላይ የሰራውን አይነት ህዝብን ማስራብ፣ ማጎሳቆል፣ በረሃብ መግደል፣ ከሞተ በኋላ ፎቶ ማንሳት ለጋላቢዎቹ ለነዛ ለረከሱ ሰዎች ካልሞትን በስተቀር ካልከሳን ካልተጎሳቆልን በስተቀር ካልተፈናቀልን በስተቀር የነሱን የተቀቀለ ስንዴ የማይሰጡ የተረገሙ ሰዎችን አጀንዳ ተሸክሞ የመጣ ጠማማ ነው። ያንን የሚመስል ምን እንደሚያወራ ምን የማይል ካለበት አብሮት ካለ ሰው ጋር እየተወራጨ እየተራገጠ ስለሌላ ሰው መልካም አስባለሁ የሚል እብድ አለ። በጣም የሚያሳፍረው እኮ ያ ቤቱ ላይ አብሮት ያለው ጓደኛውን የካደ ካዲ ሁሉን ነገር በሆነ ጥመት ውስጥ የሚመነዝር እምነቱን ለመገዳደል ካልሆነ በስተቀር ለመባረክ የማይጠቀም የተረገመ ኤርትራ አንድ ቃል ልናገር። ለኤርትራ አስረክበን ዝም ነው የምንለው? ይውሰዳቸው ኤርትራ። ለምን? ይሄን በጥበብ በእውቀት በኤክስፒሪየንስ በዲፕሎማሲ ተጠቅሞ የኢትዮጵያ መንግስት ወደ ኢትዮጵያ ወደ እናት ሀገራቸው እንዲመለሱ ማድረግ መሞከር አለበት። ልክ ምንም ማድረግ እንደማይቻል ነገር በቃ አስረክበናል፣ ሌላ ምንም ምርጫ የለንም፣ አማራጭ የለም ብሎ ማሰብ እኔ ትክክል አይመስለኝም። ከዚያ አኳያ አቶ ቡልቻ ያሉትን ለየት ባለ መልኩ ወስደዋለሁ። ለምን ለነሱም ተውላቸዋለን የሚል ሀሳብ አላቸው። በኢትዮጵያ የሀገር ሽማግሌ ደንብ ሊባል የሚችል አመለካከት። ስለዚህ ተገቢው ክብር ሊሰጠው የሚገባ አመለካከት ነው። እያፌዘ ነው። አዋጊ የለውም። አሁን ጎጃም አሁን አይታችሁ ከሆነ አቶ ቡልቻ ፕሮፌሰር መራ ማናቸው በየነንም ነፍሳቸውን በአጸደ ገነት ያኑርልን። እኔ እነዚህ በዛ በቆሻሻው በህዋት መካከል ላይ እንኳን ሆነው ይሰሙም አይሰሙም። አሁን አቶ ግርማ ሰይፉ አሉ ይሰሙ አይሰሙ ሰዓትን ጨርሳል እየተባለ በይፋ ጭቆና እየተካሄደ ያንን ሲሰሙ የነበሩ በዓለም ላይ ዲሞክራሲ አለ ኦር የሆነ ነገር አለ ብለው የሚሉ ሰዎች አያፍሩም ወይ ብዬ የምለው ያን የሚደርሰውን ነገር እቅዱን ሙሉ ፕሮጀክቱ የነሱ ሆኖ ሲያበቃ 99% 100% ህዋት አሸነፈ ብሎ ሲያጨበጭቡ የነበሩ የረከሱ እርኩሰት ክብራቸው የሆኑ ባለጌስ ኃይላት አሉ። በእነሱ ከኋላ የተወጋው ሁሉ ሌላ ነውር የተፈጸመበት ጾታውን ሁሉ ከነሱ ካልመሰከሩልኝ የሚል ሰው ምናልባት ከኋላ የተወጋ ነው ብዬ የምለውም ለዛ ነው። እነዚህ ጀግኖች ግን እኔ መራራ ጉዲና የነዚህ ሰዎች አጽም ራሱ ይፋረደዋል ብዬ ነው። እነዚህ መሃል ሆኖ ተቀምጠው እነዚህ ሰዎች ዛሬ አልፈዋል። ግን በሚገርም ሁኔታ እውነት እንደያዙ ነው። ፕሮፌሰር በየነ አሁን ያለውን ነገር አጀንዳቸው ሀገር ስለሆነች ከሀገር ጋር ቆመው ያየናቸው አባት ምሁር ፖለቲከኛ ናቸው ማለት ነው። አቶ ቡልቻም ከዚህ በፊትም ሌላ እንደው ሌሎች እንደዚህ የሆኑ አንድ በጣም በደንብ ከታተል ነበረ የሆነ ሌላ ቴሌቪዥን አለበት ቦታ ሁሉ ሄጀም ቢሆን የፓርላማ ስብሰባ በወቅቱ እንዲያመልጠኝ አላደርግም ነበርና ከ3 ሰዓት በኋላ ነበር የሚተላለፈው። በቃ ሄጄ
ራሴን ቢሆን እንደምንም ለምኝም ቢሆን ቴሌቪዥን አለበት ቤት ሄጄ አይ ነበር። ኢትዮጵያ እንደዚህ ብላ አንድ ድርጅት እንደዚህ ነው የሚያድጉት፣ እንደው ኢትዮጵያ ግን እምቢ ብላ እንደው እንዴት ነው በሁለት ድርጅት የምታድገው ምናምን ብለው እንትን ሲሉ ይስቁ ነበር። እኔ አሁን ላይ የህዝብ ተወካዮች ምክር ቤት ላይ ምን ያህል ጠላቶች እንደነበሩ ተቋሚው ሰዎችን የምታዩቸው የምትናደዱት ይሄን ስታዩ ደሳለኝ ጫኔን እና እነዚህ ሰዎች አወዳድሯቸው እስኪ። እየተሳቀባቸው ግርማ ሰይፉ አለ፣ በአቶ ግርማ ሰይፉ የኢዜማው ማለት ነው። በወቅቱ ሰዓት ሁሉ ማይክ እየተዘጋበቱ ሊናገር ነበር ብቻውን። አንድ ወቅት ላይ አንድ አምልጦ የገባ ከተቋሚ የፖለቲካ ፓርቲዎች አንዱ አቶ ግርማ ሰይፉ ብቻ ነበር አንድ ወቅት ላይ እና እነ ቡልቻ ደመቅሳ እንደዚህ ብለው እየተናገሩ አሁን ያለውን ሰገጤ ደግሞ ወሰዱት። ክርስቲያን ታደለንና ደሳለኝ ጫኔን ወሰዱትና ምን እያልን እንደነበር ከነዚህ ጋር ሲያወዳዱት እዛ ላይ ተስቆ የነበራችሁ የመለስ ሰዎች ዛሬ ምን ይሰማችሁ ይሆን? የአሰብ ጉዳይ ሲነሳ ምን ይሰማችሁ ይሆን? የህዝብን ጉዳይ ትፈታላችሁ ተብላችሁ ህዝብ ወደደም ጠላም ተብሎ ምንም ድምፁንም ስራቁት ችግር የለውም ግን የህዝብ ወኪል ላይ ብላችሁ ነው እዛ የምትቀርቡት። ትልቅ ክብር ነው ህዝብን ማገልገል። ያንን ክብር ግን ሀገርን ለመሸጥ ፊርማውን ስታውሉት ዛሬ ያን ቁጭታችሁን በስራ መልሱልን። የምታውቁትን ታሪክ ንገሩን። በዛን ጊዜ የነበረው ክፍተት መልሶ እንዳይፈጠር አስተምሩን። ተሞክሮ ያለው ሰው የፖለቲካ ፓርቲዎች ሁሉ እያልኩ ምላቸው በጣም ብዙ ሰዎች ተታለው ስለሚገቡ ነው። ፕሮጀክቱን የሚመሩት እንዳልኳችሁ ጥቂት ሰዎች ናቸው። ሚዲያው ላይ እኔ አሁን ብሳደብ አልኳችሁ እኮ ብሳደብ ነውረኞችን ባጨበጭብ ገንዘብ ኃጢአት መሆኑን ሁሉ የምታዩት ጀስት ኃጢአት ብሰራ ወይም የሆነ የቆሸሸ ነገርን እንደው ከቆሻሻው በታች ሆኜ ብይዝ ብዙ ቆሻሾች መጥተው ላይክ ያደርጋሉ፣ ቡትዝ ያደርጉታል፣ የዩቲዩብን ማስታወቂያ ይሰራለታል። እኔ ቪዲዮዎችን አታች ለማድረግ በስትሪም ያርድ ወር በሌላ ሶፍትዌሮች ላይ ሰብስክራይብ አድርጌ በየወሩ የሚከፈለውን ነገር አልከፍል ብዬ ነው እንደዚህ የኔትወርክ ሁሉ የሚበጠብጠኝ ሆን ብለው ሁሉ ስለሚዘጉት ማለት ነው። በተለይ ከ10,000 በላይ ሰብስክራይበር ሲኖረው የሆነ ጥቅም እንደሚያገኝ አስበው እንትን ይሉታል። እና ገንዘብ የኃጢአት ምንጭ ነው የሚለውን አንዱን የምስክር ነኝ። ኃጢአተኞች ናቸው ሶሻል ሚዲያ ላይ የሚፈነጩት የሚለውንም እኔ ማረጋገጫ መስጠት ይችላል። ምክንያቱም በጣም ጥቂት ናቸው መልካም ሰዎች እየተናገርኩ ስለሆነ ነው። እና ብሳደብ እንዳደረገው ብዬ ብል ጀስት እነዚህ አይነት ርኩሰትን እንኳን እኔ ሌላውም እንዲል ስለማልፈቅድ እንጂ ሊመጣ ይችላል። ግን ምን ይጠቅማል ነው ይሄ ህወሓት ያብይን የፓርላማን እሱን ሁሉ ነገር አልፈን ፖለቲከኞቹ ደሳለኝ ጫኔ ያፈነደው አብይን አስጨነቀው፣ ፓርላማውን አስጨነቀው የሚላል እና ካሳ እንድትክሱን የምንፈልገው ኢትዮጵያን እንዴት ማሻገር እንዳለብን ምክራችሁን እንድሰጡን እንድትነግሩን እንፈልጋለን። ከዛ ውጭ የኢትዮጵያ ድል ይቀጥላል። ሀገር ሻጮች እነሱ ሁኔታን ያው በዚህ መልኩ ሸክፈነዋል። ምንም የሚቀየር ነገር የለውም። ማንም ምንም ይበል፣ እኛ አቋቋማችን ብቻ ማስተካከል ላይ ማተኮር ያለብን እኛ ራሳችን ማለት ነው። ከዛ ውጭ ተውት። ሌላው መንግስቱ ኃይለማርያም ምንድን ነበር ያለው? የሚያሳዝነኝ ነገር ቢኖር ሰላም ማጣታችን ነው። But of course the most lamentable thing is peace. አያቶቼ ሰላም አልነበራቸውም። My grandparents did not know peace. አባቴ ሰላምን አያውቅም። My father did not know peace in this country. እኔ ሰላምን አላውቅም። And I don't know peace. ምናልባት ልጄ And who knows, my child or my children also will never. የሚያሳዝነኝ ነገር ቢኖር ሰላም ማጣታችን። ሰላም ጭራሽ ያንን ነገር መሰዳቸው ብቻ ሳይሆን ከዛም ቀጥሎ ደግሞ ሰላም ለማሳጣት የሚያደርጉት ነገር ነው። We believe that the integration process might take a long time. It might even take decades. But full integration of Eritrea and Ethiopia
beginning with economic integration programs and ending possibly in some form of a political integration is a possibility. We need not have any bias. We need not have any reservations as to developing our bilateral relationships towards that direction. We have left the option of a common currency open. It's not a matter of goodwill. We have delegated this issue to experts. At the moment, conclude that our goodwill is the end of everything. We need to share the views of experts in this particular issue. And I can generally say that the direction is very healthy, and it's up to the governments to push towards relating issues like the currency with other economic integration programs, because it's not an isolated item in our agenda. It has to be dealt with within the comprehensive approach of our integration programs. ይሄ እንግዲህ ከዛ ጋር ስለማዋልና አብሮ ስለመጠቀም ይሄን ያህል ካለ ታዲያ ማን የቀየረው? ማን ነው? ያን ነገር ማን መጣ በኋላ? ዛሬ እኛ የጥናቱን መሰረት እንጥላለን። መጪው ትውልድ ዛሬ እኛ የጥናቱን መሰረት እንጥላለን። መጪው ትውልዳችን ደግሞ ግድቡን የሚሰራበት ጊዜ ይደርስ ይሆናል። እግዚአብሔር ይባርክልን ብለው ትልቅ ቃል ኪዳን ገብተዋል። 1952 ዓመተ ምህረት በቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት በንጉሱ ሐሳብ አመንጭነት እስከ 1920ዎቹ መጨረሻ ድረስ በኢትዮጵያ ግድብ ለመስራት ብዙ የተሞከረ ቢሆንም በ1952 ግን ፍሬ ያለው ጥናት ለማድረግ በአሜሪካኖቹ ድጋፍ የአባይ ሸለቆ ጥናት ተጀመረ። ይህ ጥናት በጣም ከፍተኛ ጥናት ስለሆነ ብዙ ዝግጅቶች ተደርገዋል። ዝግጅቶቹ ምንድናቸው? አንደኛ በጥናቱ በኩል ለወነቱ ድርጅት ያላቸውና አቋም ያላቸው ኢትዮጵያም የሚረዱ የነበሩት የአሜሪካን መንግስት ለምሳሌ ትልቅ እርዳታ የመጀመሪያው ጊዜ ለማቋቋሙ አድርጎልናል። ስራ ሚኒስቴር ውስጥ የውሃ ልማት ክፍል የሚባል ነበረን። በዚያ ድርጅት ውስጥ ነው ስራችንን የጀመርነው። በወቅቱ የአባይ ሸለቆ ጥናትን ለማከናወን በርካታ መሟላትና መደረግ የነበረባቸው ነገሮች በመኖራቸው የሀገር ውስጥ ባለሙያዎችን ማሰልጠንን ጨምሮ ጥናቱ ተግባራዊ እንዲሆን ብዙ ተሰርቷል። አሜሪካኖቹ ተማሪዎችን ለመቅጠር ስለሚፈልጉ አንተም ትፈልግ እንደሆነ እና አብረን ገብተን እንመዝገብ አለ። ገባሁና ተመዘገቡ። እነሱም ተመዘገቡ። ከዛ በኋላ የመዘገቡን አሜሪካኖች ስንጠራችሁ ትመጣላችሁ አሉና አሰናበቱን። ቆዩና ጠሩን። በያለንበት ሲጠሩን ስንሄድ የአባይ ጥናት ነው የምታጠኑት፣ የአባይ ወንዝ ነው የምትሰሩት አሉን። ምንም አናውቅም ምናምን ስንላቸው ትምህርት ቤት ትገቡና ታጠናላችሁ፣ አሁን ኑ ተፈተኑ አሉን። ተፈተን። ጂኦዲሲስ የሚባል የነሱ የውሃ ጥናቶች ክፍል ኃላፊዎችና ችሎታ ያላቸው ተልከውልናል። እኛ መስሪያ ቤት ስራ ሚኒስቴር ውስጥ ያሉትንም ጭምር አድርገን ጥናቱን ስንጀምር 3 ሄሊኮፕተሮች ማስገዛት ግዴታ ነበረብን። በእግር መንገድ መኪና መገናኛ ስለሌለው እነዚያ 3 ሄሊኮፕተሮች ተገዝተው የመጀመሪያው ስራችን ሊያቃኑልን የቻሉት እነሱ ናቸው እና 3 ፓይለቶች ለነሱ ችሎታ ያላቸው ተመርጠው በዚያ ስራችንን ጀመር። ይሄ ከሪያጥንቶ እንደዚህ እየተባለ ድልን ለራስ እየተሻሙ ለመቀራመት የሚጣደፍ ብኩን ትውልድ
የራሱን የረከሰ ጥፋትና መጠፋፋት ደግሞ እየገፋ ወደ መልካም ሰዎች እየወሰደ ላጋራ የሚል በሁሉም ነገር ላይ እርኩሰቱን ያለ ሀፍረት የሚገልጥ ነውረኛ ባንዳና ጽንፈኛ ቡድን ላይ ብዙ ስለሚል ነው። እኔ ማቀው ጃንዌ ከ35 በላይ የሚሆኑ ግድቦችን በአባይ ላይ ብቻ መገደብ የሚቻል ጥናት አስጠንተው እንዲያስቀመጡ የሰማሁበታል። ኢንፎርማል በሆነ ማለት ነው። ግን ከዛ በፊት የነበረው በተለይ ይሄ በሽተኛው ይሄ አገር አዋራጁ ይሄ የወራዶች የመጨረሻ የሆነው የግብፅ ፈረስ የሆነው ህዋት የሚባለው ቆሻሻ ስብስብ እዚህ ሀገር ላይ ከመጣ ጀምሮ በጣም ለሀገር ጥሩ ነገር የነበራቸውን ሰዎች እየገለበጠ ሲያነውር ለኔ ለጃንዌ የተነገረኝ ነገር አፄ ኃይለሥላሴ ማለት እንዲህ አይነት ባህር ዳር ዩኒቨርሲቲ ላይ የሆነ ነገር ጀልባም በሰማይም የምትበር በባህር ላይም የምትሄድ በመንገድ ላይም የምትሽከረከር በሁሉም ነገር ላይ የምትሄድ የሆነ ነገር የፈጠረን ወጣት ወስደው ገደሉ የሚል በላይ ዘለቀን በጣም ከሳቸው በእውቀትም ሆነ በሆነ ነገር ስለሚበልጣቸው ወስደው ገደሉት የሚል ትርክት ነው ለኔ የደረሰኝ። እኔ ሰማው የነበረው እንዲጠላቸው ይሄ ነበር ይደርሰኝ ነበር። ከዛ በሙስሊሙ ላይ ደግሞ እስልምናን ያጠፋሉ እንደዚህ እንጂ ኤርትራ ውስጥ ያለውን መስጂድ በራሳቸው ገንዘብ አውጥተው ከመንግስት ካዝና መስጂድ ያሰሩ መሆናቸውን የኢትዮጵያ ውስጥ ሙስሊሞች መኖራቸውን በቴምብር አትመው በዓለም በፖስታዎች ድርጅት ላይ ያስተዋወቁ መሆናቸው አይነገርም ነበር። ሁሉም በጥላትነት ይዞ እንደ ጥላት እንዲያያቸው አንድ ወዳጅ ሲነገር ሰምተን አናውቅም። ዛሬም ያ በሽታ የወረሰው ትውልድ ነው ሁሉን ሲናከስ ሁሉን ሲሳደብ እንጂ አንድ ወዳጅ የለም። አንድ ወዳጅ የሆነን ሰው ሰድቦ የሆነን ሰው ሲያደንቅ አታዩትም። ሁሉም መንከስ ነው፣ ሁሉን መሳደብ ነው፣ ሁሉም ማላመጥ ነው። እንዲህ አይነት የበከተ ትውልድ በዛ በትርክት ውስጥ ያለፈ መሆኑን ሁሉ ነው ያየነውና በኋላ ያ ነገር እየተጣራ ሲመጣ ከ35 ግድቦች በላይ እኔ የድርሻ ልወጣ ትውልድ መጪው ትውልድ የራሱን ግዴታ ይወጣል ብለው ከ35 በላይ ባለፈው ደሳለኝ ጫኔ እዛ የለፈለፈው 3 ግድቦች አሉ ይባላል አሉ። እኔ እንኳን ውጭ ላይ ሆኜ ከ35 በላይ የሚሆኑ ግድቦች በአባይ ላይ እንደሚሰሩ አፄ ኃይለሥላሴ አሰርተዋል። ለዛ ነው መንግስቱ ኃይለማርያምን ከወታደሮቹ ጋር ሁሉ አጋጭተው ሌሎች ወታደሮች መኮንኖችን እናሰልጥን ብለው በክለው አምጥተው በብሪት ወጥረው እርስ በርስ አባልተው በቅርቡ ያያችሁት የሰማችሁት አማራ ክልል ላይ ጀነራል ሳምነው ዶክተር አምባቸው እንደዚህ እርስ በርሳቸው ተገዳደሉ የሚል ገዳይና ሟች ሆኖ ለልቅሶ እንኳን ህዝብ አብሮ እንዳይቆም ወሎ ገዳይ ደቡብ ጎንደር ተገዳይ ተደርጎ የተሰራውን አይነት ድራማ ነው ሲሰራ የነበረው በመንግስቱ ኃይለማርያም ጊዜ። የዛን ጊዜ የደርግ ሰራዊት ኢትዮጵያ የደርግ በቃ የፈለገ የኪስ ገንዘቡ እንደሆነች ለፈለገው የሚጥላት የሚለውጣት አድርጎ እንዲታይና ሆዳም ካቢኔዎች ሆዳም የዛ አባል የሆኑ በየቀበሌው የተወሸቁ ቆሻሾች ደግሞ የድሃን ልጅ እያገቱ እየወሰዱ የሀብታምን ልጅ ደግሞ በብር ልጁን ልክ አሁን አግተው ገንዘብ እንደሚቀበሉት ሁሉ በሀገራቸው ጉዳይ ላይ የሀገርን መንፈስ የአብሮነትን መንፈስ ከማጠንከርና በዛ ትርክት ውስጥ ሰውን አሳልፎ በጥንካሬ ሀገሩን እንዲጠብቅ ክብሩን እንዲጠብቅ ከማድረግ ይልቅ የሀብታምን ልጅ ወስዶ አግተው ገንዘብ ተቀብለው የሚለቁ በጣም የቆሸሹ የቀበሌ ባለጌ ሰዎች እንደነበሩ በብዙ የትኛውም ቦታ ላይ ጥሩ ሰው ነበር ያለኝ ሰው የለም። በጣም ቆሻሾች ቀበሌ ላይ ይሰሩ የነበሩ ነውረኛ ቀይ ካርድ ምናምን ያላቸው የሆነ የደርግ ስርዓት ባለቤት መሆናቸውና ደርግን ፈንግለው የጣሉት የራሱ ደርግ ውስጥ የነበሩ ሰዎች እንደነበር ሰምቻለሁ ማለት ነው። የነሱ የረከሰ የጥፋት ውርስ ነው ዛሬ ድረስ የሚያማቅቃል። እነሱ በዛ ጊዜ ባይማግጡ ባይረክሱ ነውር ባይፈጽሙ ኖሮ ስንት ጀግና ልጆች ነበሩ። 500,000 የኢትዮጵያ ወታደር የደርግ ሰራዊት ተብሎ የከፈለውን ዋጋ ሁሉ እነዛ ሀገር አፍራሾች አርክሰውበት ለሀገሩ ዋጋ በከፈለ ስንት ሰዎች አላችሁ በተለያየ ዓለም ክፍል ላይ ስንት ዋጋ ከፍላችሁ ያንን ሁሉ አክስሮ ጭራሽ ወንጀለኛ ናቸው ተብለው ክስ የተመሰረተባቸው የሞት ፍርድ የተወሰነባቸው አገርን ባከበሩ ከሀገር ተባረው እኔ እንደው ዘሩ ይጥፋ እውነትም እንደው አሁን ወያኔንም ሆነ አሁን የሆነ በሽተኛ ነው ዘረኛ እንደው የሚያደንቅን ሰው እንደው ፈጣሪ እንደው አንደበቱን ይዝጋው ነው።
ያንን ነውር ያስታወሰ ቢያወራ ምን ችግር አለው? ሰዎች ብንሆን ራሳችን ላይ ከደረሰው በላይ ይሰማን ነበር። ያኔ አባቶቻችን እናቶቻችን የከፈሉት ዋጋ ተከብሮ ጥቂት ሌቦች ተመንጥረው ቢሆን ኖሮ ስንት ጀነራሎች ስንት ሀገራዊ ፍቅር የነበራቸው ጀግኖች በዓለም ላይ ተበትነው የማንም መጫወቻ ሆኑም ነበር። ሌላ ሀገር እያለሙ ነው በእውቀታቸው። ኦር ያንን ሁሉ እልህ አለ እልህ የትም ምንም ምቾት ቢኖራቸው አይመቻቸውም። በሀገር ፍቅር ላይ ሀገሩን ለሚወድ እውነትን ለሚወድ ሰው ያውቀዋል መልሱ በራሱ ስለሆነ ያ ሁሉ ተደረገ። ዛሬም የኦሮሞማ መንግስት ሰራዊት የሚል ባለጌ መምጣቱ ያንን ትርክት እያስታወስኩ ስለምሰማው ነው የሚል ተመሳሳይ ተውኔት፣ ተመሳሳይ ድርሰት፣ ተመሳሳይ ተዋናዮች፣ ተመሳሳይ አካሄድ እኮ ነው። እንዴት ሰው አይማር? ያን ሁሉ ቆሻሻ ነገር የፈጸሙ ሰው እንዴት ሰው አይማር? ዛሬ ምግብ ያወራ ደወየው ሞክሮትና እንደዛ በሆነና ያንኑ ነገር ነው እዚህ ጋር የሚያወሩት እንይሳው ማለት ነው። የአየር ፎቶግራፍን ወደ ካርታ መለወጥ ኮርስ ጀመር። ኮርሱን ጀመርን። ፎቶግራሜትሪ እና ጂኦሎጂ የአፈር ጉዳይ፣ ወተር ሰፕላይ ሲስተም እንደዚህ ያሉ ነበሩ። ከዛ የምታጠኑት ስለ አባይ ጥናት ነው ብለው ለዩት። በቃ ሲለዩት እንዴት ነው ያለ ስንጨነቅ ምን ስንል እየተመላለስን አንዳንድ ወንዞችን እያየን የአየር ፎቶግራፍ ማለት ምን እንደሆነ አላወቅንም ነበር። ደብረ ዘይት ኤርፎርስ እየሄድን ያሳዩን ነበረ። የአየር ፎቶግራፍ ማለት እንዲህ ተበሩ እንደዚህ ተደርጎ ይህ ፎቶግራፍ ተነስቶ እንደዚህ ተደርጎ ወደ ካርታነት ይለወጣል። አዎ የሰላም የሰው ነው። በኢትዮጵያ ውስጥ የሞተልሽ ቀርቶ የገደለሽ በለ ዛሬም አለ እንደዛ የሚያጭበረብር በተመሳሳይ ሂደት ማለት የሚያናድደውም ጀግናን መናቅ፣ እውነተኛን መናቅ፣ አለማክበር፣ እንደ ጥላት መቁጠር፣ ብቻውን ማስቀረት እስከ መጨረሻው ጀግና እንዳይፈጠር ስለሚያደርግ ነው። ጀግናን ሐቀኛን ቀርቦ አውቆ እያበረታቱ የራስን አስተዋጽኦ በመልካም ከማድረግና ከማጠንከር ይልቅ እግሩን እየጎተቱ መጣል፣ እንደ ድመት የራሱን ልጅ የራሱ የሚበላ እንደዛ አይነት በሽታ የተዋረሰው ትውልድ አለ። እንጅማ ሰው ብንሆን ቢቆጨን ምግበይ ነው ይሞክራት። ይህንን አይነት እሳቤ የሚያራምዱ ሰዎችን እኔ በምችለው እንደው የማደርገውን አደርጋለሁ ወየው አግኝቸው የሚል ወኔ ይመጣ ነበር። ወኔያችን እንደዛ ይመጣ ነበር። ብናስበው የሰሜን ዕዝ ጥቃት ያስተምረን ነበር። ግን እኔ ፈጣሪ ሰው ጥቃት መከላከያ ሰራዊት መሆን ምስክር ፍርድ ቤት ቢጠራ የማይመሰክር ሰው ባለበት ላይ አካሉን ህይወቱን እያጣ አንተን አሻግርሃለሁ የሚልን ጀግና አፉን ከፍቶ የሚሳደብ ትውልድን ሄዶ የሚሰማ ኢትዮጵያ ስትፈርስ እኔ ቁጭ ብዬ በማየት እድለኛ ነኝ የሚልን ሄዶ ያንን እድለግምነት ያንን ቆሻሻ ለመካፈል ቆሻሻን ለማብዛት ራሱን በዛ ልክ ለማርከስ ከረከሱ ሰዎች መሃል የሚሄድ ሰው አለ። እንደ ግሌ ስለሺ ነኝ። ሰዎች እንዴት ማስጨብጨብ አውቅበታለሁ። ምክንያቱም ያለፍኩት ፈተና አስተምሮኛል። ሰዎችን እንዴት እንደሚጭበረበሩ፣ ሰው እንዴት ማታለል እንደሚቻል፣ ሰውን እንዴት መሸወድ እንደሚቻል፣ ሰውን እብደቱን እየተከተሉ የበለጠ እያሳበዱ መሄድ የተወደደ እንደሆነ እዚህ ሀገር ውስጥ አውቃለሁ። እሱን እኔ መሆን ስለማልፈልግ እንጂ በጣም የረከሰ ሰው የሚሰበሰብበት ነውረኝነትና ውርደትን መመስከር፣ ማታለልና ማጭበርበርን፣ ከሰው በታች መሆንን፣ ማፈሪያ የሆኑ ተግባራትን መከወንና ማስከወን ነው። ዘላፊነትን የሚያበረታታ ትውልድ አሁንም ድረስ ያለቀቀው እንደሆነ አውቃለሁ። በአካል አብሮት ካለ ሰው ጋር መፋቀር ያቃተው ሰው በፊልም ላይ ኦር በድራማ ላይ ስለ ፍቅር ላይ ሲፈነዳ የሚውል ሰው አለ። አሁንም እዛው የጥላት ወጥመድ ውስጥ ትናንትና አሁን ላለበት መከራ ሁሉ የዳረገውን ሰው ዛሬ ደግሞ ያንን እየነካካ ሲያክለት አሁንም ተመልሶ ወደ እዛው
ሞቱን የሚቀርም ሰውም አያለሁ በተለያዩ ሚዲያ ላይ። እኔ እውነቴን ነው ደስ የሚለኝ በጣም የበዛ ሰው ጉባኤ ኢትዮጵያ ላይ አለመምጣቱ ለእኔ ደስ ይለኛል። በጣም በዛ ልክ ኤግዛጁሬት ቢሆን ኖሮ አይ በቃ የዚህ ዘመን እንዴ ምንድን ነው በዚህ ዘመን ላይ በጣም የረከሰ ነገር ነው ብዙ ሰው የሚወደው ለምን ሁሉ ብዬ ጠይቅ ነበርና አይ ቲንክ 3 ሰው 4 ሰው 5 ሰው በቂ ነው። ነገር ግን ትውልዱ እንደዛ ብዬ የምለው እውነት እንዳይመስላችሁ ኢትዮጵያ ኢትዮጵያ የሚል ያው ስለምትሻገር ነው ፈንድቶ ዘው ተቃጥሎ ስለሚቀራት ነው እንጂ ኢትዮጵያ ኢትዮጵያ የሚል ሁሉ ኢትዮጵያ እንዳይመስላችሁ ውሸቱን ነው። ዛሬም በዛው በጎጠኝነት መንደር ውስጥ የሚልከሰከስ በጣም ብዙ ሰው ስላለ ማለት ነው። እውነት ቢሆን ኖሮ ማንም የሚናገረው ማንም ይሰማው ነበር። ግን እንደሱ እንዳልሆነ ማወቅ ሰው ለጠቅላላ ትዝብት ማለት ነው። ለምንድነው መከራው ጊዜ የሚፈጀው ጊዜ የወሰደው ኦር ምናምን እንጂ አብይን የእውነት የሚደግፉት እንዳሉ ሁሉ አብይ አብይ እያሉ አብይን ለማጥፋት ጉድጓድ የሚምሱ ቢላዋ የሚስሉ ብዙ ናቸው። በጣም ብዙ ከአብይ ጋር ሰልፍ እየተነሱ አብይን ተጠግተው እንዲያልፍላቸው ወይ የሆነ ነገር በመሸጥ በማከራየት እዛ ጋር የሚልከሰከሱ ብዙ ልክስክሶች አሉ። እንደማይሳካላቸው ስለምናውቅ እንጂ ማለት ነው። የአባይ ሸለቆ ጥናት በታሰበው መንገድ ከአንድ በላይ ግድቦችን መገንባት እንደሚቻል በማረጋገጥ ተጠናቀቀ። በቀዳማዊ ኃይለ ሥላሴ ዘመነ መንግስት 31 ግድቦች ዝግጁ የሆኑ 31 ለመገንባት ዝግጁ የሆኑ ቦታዎች ተመርጠው ነው አሜሪካኖች ሰጥተውን የሄዱት 31 በቃ 31 እንደውም። ስለዚህ 3 ግድቦች እንደዛ አሉ ብሎ ላለው ደሳለኝና ሌሎች ሰዎች መለስ ነው የሰራው ወር ምናምን ለምትሉት ዶክተር አብይ ማናቸው ንጉሠ ነገሥት አፄ ኃይለ ሥላሴ ይህንን ፕላን ሲያሰሩ እኔ ባልሰራው ልጆቼ ይጨርሱታል፣ እኔ ልጀምረው ልጆቼ ይጨርሱታል ብሏል። እኛን ጀምረው ልጆቻችን ይጨርሱታል የሚል ነው። የባህር በሩ ጉዳይም የትኛውም ጉዳይ እንደዛ ነው ያሉት። እኔ ሰራሁት የሚል በጦርነት ቢሆን እናመጣዋለን የሚል ነገር ቢናገር ዶክተር አብይ አቤት ይሄ ሁሉ ርካሽ እንዴት አድርጎ ይጮህ ነበር። እስከ ግብጽ ድረስ ዓለም ሁሉ እንዴት እንጫጫ ነበር። ግን ዓለም ሁሉ ሲረክስ ዓለም ላይ ያለ መሪ ኦር ታላቅ የተባለ ነገር ሁሉ ሲዋረድ አብይና ኢትዮጵያ ውስጥ ያሉ እህት ወንድሞች መከላከያ ሰራዊት ስርዓተ መንግስቱ ላይ ያሉት ወንድሞች የሚናገሩት ንግግር ከዓለም ቁንጮ ላይ ተቀመጠ። እውነት እንደዛ ነው። የኢትዮጵያ አምላክ ሰለጠን የሚሉበትን ጾታ እስከመቀየር የረከሱበትን ፈጣሪ በሰጣቸው ዕውቀት ሀብትና ጥበብ ላይ በፈጣሪ ላይ መልሰው ያመፁ ኃይላትና ሀገራትን በሙሉ ዶግ አመድ አድርጎ ሲያጠፋቸው የምናየው ለዛ ነው። የኢትዮጵያ አምላክ እሱን ስለሚያደርግ አይ ቲንክ ቶሎ እኛ ወደ እውነት ከተመለስን በእኛ እድሜ ይሆናል። ይሄ በዓለም ላይ ሰለጠን የሚሉ ኃይላት ሁሉ በኢትዮጵያ አምላክ ስም ሲጠፉ እናያለን። በባህሩ ላይ ያለውን በጣም ማንም በማይወዳደረው መልኩ ብዙ ነገሮች እናገኛለን። እኔ ፈጣሪን የሚያምን ሰው ፈጣሪን ይመን። ፈጣሪው እንደዛ ስለሚያደርግ የኢትዮጵያ አምላክ ያንን ስለሚያደርግ በትንሹ 4 በትልቁ 10 እውነት ያሸንፋል ስል በጣም ብዙ ሰው ውሸታም ስለሆነ መሰለኝ ይጨንቀዋል። የትናንትናው ቪዲዮ 280 ሰው አይቶታል። አይ ቲንክ ያዩት ሰዎች በቂ ናቸው። በጣም ነው የማከብራቸው። ብዙ ሰው ያላያቸውን ቪዲዮዎች በጣም ነው የማደንቃቸው። ፋኖ እንደዚህ ገባ፣ በዛ ወጣ፣ በዚህ ሄደ፣ ብዙ ሰው ያለ ምን ማለት ነው? የትኛው ነው የሚጠቅም? ሁሉንም ብናይ ጥሩ ነው ለማመዛዘን ማለት ነው። እና 31 አባይ ላይ 31 ግድቦች መሰራት እንደሚችሉና ያለቀለት ጥናት መረከባቸውን ይሄው እዚህ ያሉ አባታችን ይናገራሉ። ግድቦች ተጠንተዋል። ምንድን ነው ችግሩ? አሁን እዛ እነሱ ጋር ባጠኑበት ጊዜ መንገድ የለም። ለዚህ ወንዝ እዚህ ጋር፣ ለዚህ ወንዝ እዚህ ጋር፣ ለዚህ ወንዝ እዚህ ጋር እና እዚህ ጋር ቢባል በምን ይኬዳል? አሁን የተጠናውና አሁን
እየተሰራበት ያለው ከሰላሳ አንዱ መካከል አንዱና የመጨረሻው እንደውም ትንሽ ለወጥ ተደርጓል። ቦታ ከዚህ ቦታ ወደዚህ አድርገውታል። አሁን ለምን የሚስማማ ነው በሙሉ ይሄንን የሚይዝ ነው። በዚህም ምክንያት በቀዳማዊ አፄ ኃይለ ሥላሴ የመሰረት ድንጋይ ሊጣል ችሏል። ሆኖም ግን በበጀት እጥረትና ከውጭ በመጣ ጫና ግድቡን መጀመር አልተቻለም። የተናገሩት ትንቢት አለ። ዛሬ እኛ የጥናቱን መሰረት እንጥላለን። መጪው ትውልዳችን ደግሞ ግድቡን የሚሰራበት ጊዜ ይደርስ ይሆናል፣ እግዚአብሔር ይባርክልን ብለው ትልቅ ቃል ኪዳን ገብተዋል። የእሳቸውን ምን ያህል የፕሮጀክቶች ፍላጎት እንዳላቸው ዳርክ ሩም ውስጥ እኛ ያንን እንትን ስንሰራ እንዲህ ጎን ለጎን እኔና እሳቸው ዳርክ ጨለማ ቤት ውስጥ ያንን ካርታ ስንሰራ እንደዚህ ገብተው አይተውናል። ከአእምሮት ብዛት ያምራቸዋል ለማየት። የሌሎችን ግድቦች አይተዋላ በየሀገሩ ሲዞሩ። እንግዲህ የኢትዮጵያ አምላክ ሁሉም ነገር እውን እየሆነ እንደሚቀጥል ማረጋገጥ እንችላለን። አፍራሾች ይፈርሳሉ፣ ይቀበራሉ፣ የኢትዮጵያ ሀቅ ያሸንፋል። ያልዘሩትን ማጨድ ተለምዷልን? ኳስ ተጫዋች፣ ተዋናይ፣ ጋዜጠኛ፣ ፖለቲከኛ ወዘተረፈ ካደገ ከታወቀ በኋላ ብቻ ብዙዎች እና እኔ ጋር ኢንተርቪው ላድርግ ከኔ ጋር ምናምን የሚሉበት ነገር አለ። ያልዘሩትን ማጨድ አይነት ይሆናል። ከመጀመሪያው ጀምሮ ግን የተናቁትን ከፍ ማድረግ፣ ሌላ አዲስ ተተኪ መፍጠር፣ እንደዛ አይነት ዘርቶ ኮትኩቶ አሳድጎ ፍሬውን መጠቀም የሚባል ነገር ያልተለመደ ነውና በሁሉም ነገር ላይ ተሳትፏችን ለመልካም እንዲሆን እንላለን። የህልውና አደጋ ውስጥ የገቡ ጽንፈኞች አሉ። ሀገር ለማፍረስ ተቀጥረው ሲሰሩ የነበሩት ኃይሎች ሁሉ ዛሬ ላይ ያ የጥፋት እቅዳቸው ስለከሸፈና የቀጠራቸው ኃይልም ኢትዮጵያ ስለተሻገረች ደግሞ እንኳንስ ክፍያ ሌላ ሊያደርጋቸውም ስለሚችል የህልውና ጉዳይ ወይም የህልውና አደጋ ውስጥ መግባታቸውን እያረጋግጣሉ። ለዛ ነው ጫጫታቸው የበዛ። ከዛ ስሜት አንጻር ሁሉም ሰው እንዲረዳው መናገር ፈልጌ ነው ባጭሩ። መጀመሪያ የእኛ ፖለቲካ ባለቤቱ ማን ነው? የኢትዮጵያ ፖለቲካ ባለቤት የኢትዮጵያ ፖለቲካ ባለቤቱ ማን ነው? ለምን ውጤትስ አጣ? ተቋቋምኩለት ለሚለው ነገር እንዴት ውጤት አጣ? ለምን አብሮነት የሌለው ሆነ? መበታተን መለያ ባህሪው ወይም መፈክሩ ሊያደርገው ቻለ? መጠይቅ ነው። ሁሉም ሰው ለራሱ መልስ እንዲሰጥ ነው። ለምን ልማትን ጠላ? ልማት ጠል ሆነ? ራሱን የሚገልጠው ታሰረ፣ አሰረ፣ ከሰሰ፣ ሞተ፣ ተፈናቀለ፣ እንዲህ አይነት ነገር ላይ ብቻ ለምን ተንጠለጠለ? የልማት አማራጭንና በጎ እይታዎችና በጎ አመለካከቶችን እንደ አማራጭ በንግግሩ በፖሊሲ ውስጥ አካቶ ማግኘት ለምን ተሳነው? ለምን ስልጣኔን ወይም ስልጣኔን ወይም መማርን እውቀትን ለምን ጠላ? ለምንድን ነው ስልጣኔን የሚጠላው? ለምንድን ነው ተማሪን ከትምህርት ቤት ወር መሰል ነገሮችን ትምህርት ቤት በመስራት ሳይሆን ትምህርት ቤት በማፍረስ ተማሪዎችን ተጨማሪ እውቀት እንዲያገኙ ላይብራሪዎች እንዲከፈቱ በማድረግ የመጽሐፍት ማሰባሰብን ነገር በማበረታታት ሳይሆን ለምንድን ነው ትምህርት ቤት በማፍረስ ላይ ራሱን ማን ነው ባለቤቱ ከሚለው አንጻር ማለት ነው። ለምን ሀገርን አይቀበልም? እንደ ሀገር ሳይሆን እንደ ብሔር እንደ ጎጥ ለምን ያስባል? እንዴት እሱ እንዲከወን ይሰራል? ሀገር እንድጠፋ ለምን አማራጭ ያደርጋል? ለምን የእምነትም ሆነ ሌሎች ልዩነቶችን ለምን አይቀበልም? ለምን ዘመኑን የሚመጥን አሰላለፍና ዝግጅትን አያደርግም? ለምንድን ነው ከዘመኑ ወደኋላ የወደቀ እሳቤና አመለካከት ላይ የቆመው? ለምን መመካከርን ጠላ? ለምን መመካከርን፣ ለምን መነጋገርን፣ ለምን የሰላም አማራጭን ጠላ? ለምን ጦርነትን ብቻ ወደደ? ለምንድን ነው በሁሉም ነገር ላይ ውሳኔ አሳላፊ ነኝ የሚል? ባልገባው ላይ ሁሉ ገብቶኛል። ለምሳሌ ምርጫ ቢካሄድም ባይካሄድም ምንም አናምነውም፣ ምክክር ቢካሄድም ባይካሄድም በቃ አናምነውም የሚል ውሳኔ እንዴት ሊሰጥ ቻለ? የተገኙ መድረኮችን
በራሳቸው ተቀብሎ በዛም ላይ የራሱን አስተዋጽኦ ለማበርከት መድረኩን ለመጠቀም ለምን አልፈለገም? እኔ አብይ እያለ ምርጫ በሰላም ይካሄዳል ብዬ አላምንም ይላል ልደቱ። በወያኔም ላይ እንደዚህ ነበር የሚለው፣ ዛሬም እንደዚህ ነው የሚለው። ለምን? ምርጫ የሚባለው ነገር እስከናካቴው እንዲጠፋ ነው የሚሰራው። ህዝብ እንዲመርጥ ሳይሆን እሱን የሚጋልቡ ጥላቶች የፈለጉትን መርጠው እንዲከውኑ ለማድረግ ነው። አሁን ኢትዮጵያ ውስጥ ያሉ ፖለቲከኞች ነፃ አውጪ ነኝ ምናምን ህወሓት፣ ሻዕቢያ እንደዚህ የሚባሉ ኃይላት በሙሉ አላማቸው ኢትዮጵያን ለነሱ ጋላቢዎች አሳልፎ መስጠት ነው። እነሱ ስልጣን እንዲይዙ ወር ምናምን እንዳይመስሏቸው እስከሆነ ድረስ ተጠቅመው ከዛ በኋላ በቀላሉ አጥፍተዋቸው እነዛ ቆሻሾች እስከ መጨረሻው ድረስ ለራሳቸው መጫወቻ ህዝብና ሀገር እንዲያገኙ ማስቻል ነው። ይህንን የሚመስል ነገር ጦርነትን ብቻ የሚወድ ገደለ፣ ፈለጠ፣ ቆረጠ የሚል ሰላም አማራጭ እያለ የማይናገር እሱ ግን የሰላም አማራጭ ብሎ የሚያወራ እንመካከር የሚለውን መድረክ የማይናገር እሱ ግን ለምን አንመካከርም ብሎ የሚጮህ እና ሐሳብህም ይካተት ተብሎ ሲነገረው የለም የሽግግር ብሎ የተዘጋጀውን መድረክ የማያይ የማይሰማ የሽግግር የሚለውን ነገር እየቃዠ ቆሞ ቀር የሆነ ጥፋት መገለጫው የሆነ የፖለቲካ መድረክ ለምን ተፈጠረ? የኢትዮጵያ ፖለቲካ ባለቤቱ ማን ነው? ማን? ጠይቁ። ባንዳዎች ለጥፋት የሚተባበሩት ሀገርን ለመሸጥ፣ ሀገርን ለማፍረስ፣ ህዝብንም ለማጫረስ ብቻ ነው። ሊጠቃ፣ ሊፈርስ፣ ሊገደል፣ ሊሰቃይ የታቀደለት ንጹህ ወይም ንጹሃን የሆነው ህዝብ ግን በአንድነት አይቆምም፣ አብሮም አይሰራም። ለምን? ቀዩ ነው፣ ጥቁሩ ነው፣ ቀዩ ጥቁሩ፣ ነጩ በሬ እያሉ ጠላቶች ለራሳቸው የጥፋት እቅድ ሲያዘጋጁን ለምን እኛ አስተውለን እነሱን ለመከላከል አንሞክርም? ጥያቄ ምልክት ነው። ሁሉም የጠላቶቻችን ፈረሶች በባለጉ ቁጥር ኃላፊነት ያለው መንግስትና ህዝብ ምላሽ መስጠት የለበትም። ይህ ወጥመድ ስለሆነ ምግበይ ይባል ማን ይባል ተራ ማፊያዎች ናቸው። ኢትዮጵያ ላለፉት 27 ዓመታት ኦልሞስት እንደዛ ኢትዮጵያ መንግስት ያላት የሚመስለው ሰው አለ። አንዳንድ ሰዎች ይሄ መንግስት እኮ ብለው በጣም የሚያውቁ መስለው ዛሬም የሚለፈልፉ ሰዎች አሉ። ምን አለባት ባለመናገር ብትተባበሩ? ከሆነ ዓመታት በፊት እኮ ምንም ችግር የለም ነበር ይላል። እስኪ ይሄንን የምትለው ሰው፣ ይሄንን የምትዩ ሴትዮ፣ ይሄንን የምትሰሙ ሰዎችና በዚህ ስሜት የምትቃኙ ሰዎች እናንተ ስንት ዓመታችሁ ነው? በ7 ዓመታችሁ ነው ያደጋችሁት? በ7 ዓመታችሁ ነው እዚያውን የምትለፈልፉበት ቦታ ላይ የደረሳችሁት? ምን አይነት ቅዠት ነው? ምን አይነት ኖርማል የሆነ ማንም ሊያስበው የማይችልን ነገር ለምንድን ነው የምትናገሩ? ምን አለ የእናንተ መክሰርና የእናንተ መጥፋት ብቻ ራሳችሁን ይዞ ቢጠፋ? እኔ በጣም ማፈሪያዎች ናችሁ። በጣም ጠማማ መሆናችሁንና በተለይ ምሁር ላይ ምናምን ብላችሁ ትንታኔ በአንዳንድ ቦታ ላይ ሲሰጡ የማያችሁ ሰዎች አላችሁ። በቃ ታውቁታላችሁ። ያንን እየሰሙ የሚያብዱትን ብዙ ስለሆኑ መፍትሄው ላይ አታተኩሩም፣ አማራጭ አትሰጡም። ለመፍትሄማ እኮ ወደብ ያስፈልጋል። 130 ሚሊዮን ነው፣ በጥቂት ዓመታት 150 ሚሊዮን ይሆናል። ኢኮኖሚው ያድጋል፣ አባይ ተገድቧል። ጀስት ይሄ እንደ ሀገር አፍኖ ለማሰቃየትና መጫወቻ ለማድረግ የተሰራ ሻጥርም ነው። የራሳችንን እንውሰድ አልተባለ። በኪራይም ይሁን በጋራ ሀብት በመካፈልም ይሁን በየትኛውም አግባብ ብቻ ኢትዮጵያ የራሷ የሆነ የባህር በር ያስፈልጋታል የሚል መርህ ነው የመጣው። ይህንን ሊሰጡ የሚችሉ ኃይሎች ሲመጡ በስውር ሄዶ ያ ነገር እንዲፈርስ መስራት፣ ከዛ ደግሞ በዚህ ጋር መጥቶ ለምን ጠይቃላችሁ ብሎ ማቅራራት። ይህን የምታወሩ ሰዎች ጤነኞች ከሆናችሁ ጀስት የሚያወሩት አስበው ቢሆንም ሰምታችሁ የምታብዱ ሰዎች እናንተ ልብስ መግዛት አትችሉም ብትባሉ፣ ሚስት ማግባት አትችሉም ብትባሉ፣ ልጅ መውለድ አትችሉም፣ ባል ማግባት አትችሉም፣ ቤተሰብ መመስረት አትችሉም፣ ኢኮኖሚ ማፍራት አትችሉም ብትባሉ፣ በኪሳችሁ ባላችሁ ገንዘብ፣ በመቀነታችሁ በቋጠራችሁት ባንክ ውስጥ ባላችሁ ገንዘብ ላይ ማንኛውም ነገር ገዝቶ የመጠቀም መብት የላችሁም ብትባሉ ምንድን ነው የምታደርጉት? እኛ ሀገር ላይ እየተሰራ ያለው ደባ ይሄ ነው። በዚህ ልክ ነው ሰዎችን ማጋለጥ የፈለግነው፣ እጅግ በጣም መጥፎች ስለሆኑ በዛው ልክ ምላሽ ለመስጠት ማለት ነው።
በኪሳችሁ ባለ ገንዘብ ምንም ነገር ገዝታችሁ አትጠቀሙም የሚል ግብጽ፣ ሻቢያ፣ ህዋትና መሰል ቡችሎቹ ነው የተሰለፋችሁት ማለት ነው። ሰው የምታወሩት ነገር እስከዚህ ድረስ በጣም ጸያፍና መቅሰፍት በቤታችሁ የሚያመጣ መሆኑን ማወቅ ነው። ሰው እንደነሱ የኢትዮጵያ መንግስት የ120 ሚሊዮን የ130 ሚሊዮን ህዝብ መሪ ነው። ኢትዮጵያ ማለት ፓን አፍሪካኒዝም መሪ ናት። የአፍሪካ አንድነት ድርጅት መስራች፣ ከማስመሰል ባሻገር መጠቀምን የምትችልበት፣ በዓለም ላይ ተጽዕኖዋ የሚጎላበት፣ ማንም ቢሆን ጫማውን ከእግሩ አውልቆ የኢትዮጵያን ሰንደቅ ዓላማ የሚያከብርበት፣ መዝሙሯን የሚዘምርበት፣ ይህን መሰል ርካሾች ሁሉ የተደረደሩት ኢትዮጵያ እንዲህ አይነት ናት፣ ማንም አይገዛትም፣ ሰባራ አህያ ማለት ናት ምናምን የምትለው ሰባራ አህያ መሆንህ ይኸው ኢትዮጵያን እንዳንተ አይነት እንደ ስታሊን አይነት ቀሽም ብስባሽ ተፈጥሮባታል ብሎ ለማቆሸሽ የተፈጠራችሁ ቆሻሾች ናቸው። ኢትዮጵያ በጣም ማንም የማይፈልጋት ቢሆን ከዛም ከዚህም ድረስ ዙሪያዋን አትከበብም ነበር። ጠይቃቸው፣ የሚጋልቡልህን ሰዎች ኢትዮጵያ ምንድናት ብለህ ጠይቃቸው። ማንም ኢትዮጵያ ውስጥ አይደለም በሆነ ነገር ተምኖ ሊገዛት ኢትዮጵያን ስሟን መጥራት ሁሉ የማይችልበት ወቅት ነው የሚመጣው እና በዛ ልክ ጠላቶቻችንን አጽድተን ባንዳዎች ላይ በጭካኔ ከውስጥ ያሉ ባንዳዎችን በጭካኔ የምንጨክነው፣ ከቤታችን ያሉ ቆሻሾችን ነው በጭካኔ የምናቃጥለው። ከዛ ቀጥሎ ነው ሌላ ሀገራችንን የሚያበጣብጡት እዚህ ሀገራችን ውስጥ ሆነው ያሉ ወጥንጨቶች ነው። ሰው ከቤታችን ያለውን የጥፋት እጅ መቁረጥ የመጀመሪያው ውሳኔ ነው። የመጀመሪያው ተላላኪውን ነው። ይህ ምንድነው? የሆነ ተረት ነበር። ጠላትማ ምንጊዜም ጠላት ነው፣ አስቀድሞ መግደል ምናምን አሾክሿችን ነው እንደዚህ የሚባል ነገር ነው። አስቀድሞ ማጥፋት እሱ ነገር ነው። ምክንያቱም ይሄ ቆሻሻው በቤታችን ባይፈጠር ኖሮ እነዛ ርኩሶች ተስተካክለው ይመጡ ነበር። ስለዚህ ከውስጣችን የተፈጠረን ባንዳ ያለ ርህራሄ በጭካኔ እናጠፋለን። እሱ መልኩ ይቀጥላል። ይህ ወጥመድ ስለሆነ ማለት ግብፅና ሻቢያ ባለትዳሮችን የሚጀነጅኑ ትዳር አፍራሾችን ይመስላሉ። የተከበራችሁ የጉባለች ኢትዮጵያ ቤተሰቦች፣ ግብፅና ሻቢያ ምን አይነት ስራ ይሰራሉ? ባለትዳሮችን የሚጀነጅን ባለትዳሯ የሆነችውን ትዳሯ ሞቅ ያለ ትዳር ያላትን ልጆች የወለደችን ሴት የሚጀነጅን ባለጌ ወንድን ይመስላሉ። ወይም ደስ የሚል ትዳርና ህይወት ያለውን ወንድ ለማማገጥ የምትንሰፈሰፍ ባለጌ እንስትን ወይም ሴትን ይመስላሉ። ያንን ነገር የሚያደርጉት ትዳሩን ለማፍረስ ነው። ስለዚህ ከኔ በላይ ዘርዘር አድርጋችሁ የምታዩት ግብፅም ሆነ ሌላም ጽንፈኛ ቡድን ኦር ሌሎች ሀገራትም መጣው የሚሉት አንተ እንደዚህ ነህ፣ አንተ እንዲህ ነው ብሔር፣ አንተ እንዲህ ነው ሃይማኖት እያሉ የሚሉ ካለህበት ካለሽበት የሞቀ ትዳር፣ የሞቀ ህይወት፣ የሞቀ ማንኛውም ስኬት ውስጥ አውጥቶ ሜዳ ላይ ለመጣል ነው። ምክንያቱም ባለትዳር የሆነችን የልጆችና የተከበረችን ሴት የምትጀነጅን የምታማግጥ ወንድ ካማገጠሽ ከጀነጀነሽ ካባለገሽ በኋላ ትዳርሽን እንድትፈችና እንድትካፈይ ያደርጋል። ሁሉን ነገር ያበቃል፣ ድርሻውን ይወስዳል። እሱ ማርከስ፣ ማፋረስ፣ መበታተን ስለሆነ ያንን የተከበረውን ክብርሽን ሁሉ ካሰጣሽ በኋላ ለማንም እንዳትናገር አድርጎ ባዶ ሜዳ ላይ ይጥልሻል። ለምን? ለልጆችሽ አልታመንሽ። ያን የመሰለ ትዳር፣ ያን የመሰለ ባል፣ ያን የመሰለ ህይወት ትተሽ በእኔ ንግግር የምትታለይ አንቺ ምን አይነቷ ባለጌ ነሽ ብሎ ጥሎሽ ይሄዳል ማለት። ወንድም ሆነ ደግሞ ከሆነ ሴቷ እንደዛ ትላለች፣ ምን አይነቱ ባለጌ ነህ፣ የልጆችን እናት ትተህ ትዳርህን ትተህ እንዲህ አይነት የምትማግጥ ባለጌ ነህ ይሉሻል። ሻቢያና ግብፅ የሚሰሩት ይሄ። ማንኛሽም ባንዳ ጽንፈኛ ሆነሽ የምትሰሪ ሰው ያለሽን ለማሳጣት ሊያባልጉሽ፣ ሊያማግጡሽ እንጂ ሊያዋርዱህ እንጂ ሊያከብሩሽ፣ ሊያስከብሩሽ እንዳልሆነ ማወቅ ነው። ኢትዮጵያን ማሻገር፣ ከኢትዮጵያ ጋር መቆም፣ ፍትህን ማመን ነው። ፍትህ አይደለም በዚህ ምክንያት ሞግቱ ይቻላል። ጉዳዩ ከፍትህ አንጻር ይሁን። ማንም አፉን ስለከፈተ ምንም የሚያመጣው ነገር የለም። ብልግናውን ይገልጣል፣ ነውሩን ያጋልጣል፣ እስከ ቆሻሻው ይጠፋል። ኢትዮጵያ ትቀጥላለች። አሰብን መስጠት ግብፅም ቢሆን አሻጥሯ እንዲቀጥል እንደው ይቀጥል እስኪ ትንሽ ካላችሁ የግብፅ የሰይጣን ቁራጭ ሻቢያን አሰብን ለኢትዮጵያ ስጥና አንተ ደግሞ የኔ ተጋላቢ ፈረስ ሆነህ ኢትዮጵያን በቅርበት ሆነህ እንድታበጣብጥልኝ
መጠቀሚያ ላድርግ ብሎ ማለት ይችላል። አሰብን በቀጥታ ማሰጠት ዓለም ላይ ትራምፕም ሆነ ሌሎች ሰዎች ቢኖሩ ሰው ቢኖር ዓለም ላይ የተባበሩት መንግስታት የጸጥታው ምክር ቤት ያላችሁ የብልግና ምንጭ የሆነው ወይም ብልግናን በፊት አውራሪነት ሳያፍር ዝም ብሎ ጦርነት ሲጀምር የሚያይ ከሆነ የጦርነቱ አስጀማሪ ራሱ ነው ማለት ነው። ተቋም ሆኖ ያ ነገሩ ስራውን ሳይሰራ በመቅረቱ ብቻ ይጠየቃል። ሰው ከሱ አንፃር በድብቅ የሚያደርገውን ይተውና በይፋ መጥቶ በቃ ይሄን ያህል ህዝብ ሲታፈን የሚያመጣው ነገር አይታወቅም። ስዊዝ ካናል እንኳን ፋንክሽናል የሚሆነው ከኤርትራ ጋር ያለው ጦርነት እኔ እስካሁንም ድረስ እንዴት ነው ብዬ ባጣራው ሊገባኝ አልቻለም። የመጀመሪያው ትልቁ የፍየል ሙክት ይታረዳል። በነውረኛ ሰዎች ማንነት ውስጥ የታቆረው ነገርም በሚገባው ተፈልቅቆ ይወጣል። ኢሳያስ ያዘጋጀው የጥፋት አውድማ ግን እኔ ጤፍ ሲወቃ አላየሁትም። ምናልባት በሱዳን ላይ ብትፈራገጭም ይቀጣጠላል ብዬ የምለው ጦርነት የለኝም። በእኔ እስካሁኗ ሰዓት ድረስ ለእኔ ከኤርትራ ጋር እናደርገዋለን የሚባል ጦርነት የለኝም። አይዶን ነው ዘኬዝ ማንኛውም ነገር ላይ በማየው ነገር በሙሉ አልመጣልኝም። ብቻ ሙክቱ እንደሚታረድ ነው። ምናልባት ሙክቱ እየተቀነዘነዘ እንደሆነ ነው። ሙክቱን ተሎ ይታረዳል። ኢሳያስ ያዘጋጀው የጥፋት አውድማ አይከወንም። ያ ይሆናል ከተባለ ስዊዝ ካናል ተዘግቶ ነው የሚቀረው። ማወቅ ያለባት ግብፅ ስዊዝ ካናል ይዘጋል። በቃ ከኤርትራ ጋር ሆነሽ ጦርነት አውጃለሽ፣ እዛ ሚጎች መጡ ሚሳይሎች መጡ የሚለው ላይ ስለሽ አይደንቀኝም። እኔ ጦርነት ለሚያውቁ ሰው ችግር የለብኝ። ጦርነቱ እንደጨረስኩ ነው የምቆጥረው። እኔ ከኤርትራ ጋር ጦርነት ከግብፅ ጋር ጦርነት ከገጠም በቃ ኢትዮጵያ ነፃ ወጣች። የመጨረሻ ጦርነት ተካሄደ ብዬ ነው እንደምድመው። ሰው የመጨረሻው ይህንን የፍየሉ ሙክት ቶሎ አርደን በሚገባው መሸከፍ ላይ ይሆናል። እንግዲህ ምግበይ እንዳይሆንና ከምግበይ ጋር ያሉት እንዳይሆኑ ማለት ነው። ጥሩ ሰዎች ብቻ ነው የሚያስፈራሩ። ኤኒዌይ መልካም ሰዎች ናቸው መጠበቅ ያለባቸው። ክፉ ሰዎችን አታስቡ ማለት ነው። አብራችሁ የነበራችሁት ወንድሞቼ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። የኢትዮጵያ ድል ይቀጥላል። ኢትዮጵያ ታበጽሕልዋ በእግዚአብሔር። ማንም ኢትዮጵያን አይችልም። የኢትዮጵያ ስም በሰማዩ ላይ ደምቆ ተጽፏል። ማንም ምንም ቢሞክር በዛ ተገቢው ምላሽ እንደሚሰጠው እርግጠኛ ነኝ። መልካም ጊዜ